ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። በጦርነቱ ወቅት ፖለቲካዊ አመራሮች ኃላፊነታቸውን ሳይወጡ ወታደሩን ማግደዋል ሲሉ አቶ ጌታቸው ረዳ ከሰዋል። የውጭ ጉዳይ ሚኒስትሩ ስለ ኢትዮ ሶማሌላንድ ስምምነት ሲናገሩ የሊማሊሞ መንገድ ተጣጣፊ ቢሆንም የሹፌሩን መዳረሻ አይቀይረውም ብለዋል። አብራችሁን ቆዩ። የውጭ ጉዳይ ሚኒስትሩ ስለ ኢትዮ ሶማሌላንድ ስምምነት ሲናገሩ የሊማሊሞ መንገድ ተጣጣፊ ቢሆንም የሹፌሩን መዳረሻ አይቀይረውም ብለዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ባለፈው ሳምንት የስራ አፈጻጸም ሪፖርታቸውን ለሕዝብ ተወካዮች ምክር ቤት ካቀረቡ በኋላ ከምክር ቤቱ አባላት የተለያዩ ጥያቄዎች ተነስተውላቸው ነበር። ከቀረቡላቸው በርካታ ጥያቄዎች መካከልም የኢትዮጵያ የውጭ ጉዳይ ፖሊሲ ወጥነት ይጎድሏል የሚለው ይገኝበታል። ጥያቄውን ያቀረቡት የምክር ቤቱ አባል ዶክተር ደሳለኝ ጫኔ ናቸው። ዶክተር ደሳለኝ የኢትዮጵያ ዲፕሎማሲያዊ አካሄድ ወጥነት እንደሚጎድለው ለማሳየት በዋነኝነት የጠቀሱት በኢትዮጵያና በሶማሌላንድ መካከል የተፈረመውን የባህር በር የመግባቢያ ስምምነት ነው። ዶክተር ደሳለኝ ጥያቄያቸውን ሲያቀርቡም ከሶማሌላንድ ጋር የመግባቢያ ስምምነት በተፈረመበት ወቅት እንኳን ደስ አላችሁ የባህር በር አግኝተናል ተብሎ ለሕዝብ ተነግሮ 1 ዓመት ባልሞላ ጊዜ ውስጥ ይህ ስምምነት ተቀይሮ ሌላ ስምምነት ውስጥ ገብተናል። የበፊቱ የመግባቢያ ስምምነት ተሰርዟል ወይንስ አልተሰረዘም የሚለው እንኳ በግልጽ አልተነገረም ብለዋል። አክለውም እንዲህ አይነት ወጥነት የጎደለው ዲፕሎማሲያዊ አካሄድ ሀገራችንን ብዙ ዋጋ እያስከፈለና የዲፕሎማሲ መገለል እንዲደርስባት እያደረገ ነው። እንደዚህ ያሉ የወጥነት ችግሮችን ለመቅረፍ ሚኒስቴር መስሪያ ቤቱ ምን እያደረገ ነው በማለት የውጭ ጉዳይ ሚኒስትሩን ማብራሪያ ጠይቀዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በሰጡት ምላሽ ከሶማሌላንድ ጋር የተፈረመውን የመግባቢያ ስምምነት መሰረት አድርጎ የኢትዮጵያ ዲፕሎማሲያዊ አካሄዷ ወጥነት ይጎድለዋል የሚል የችኮላ ድምዳሜ ላይ ላለመድረስ በአንካራ የተፈረመውን ስምምነት መስመር በመስመር አንብቦ መረዳት ያስፈልጋል ብለዋል። ሚኒስትሩ ለጥያቄው የሰጡት ሙሉ ምላሽና ማብራሪያ የሚከተለው ነው። እንደው ለወጥነት ጎድሎታል የኢትዮጵያ ዲፕሎማሲ አካሄድ ተብሎ በትችት መልክ የተነሳው ነገር የኤምኦዩና የአንካራ ዲክላሬሽን ጉዳይ ነው። ወጥነት ጎድሎታል ወይ ለሚለው ሰነዱን በደንብ በቅርበት በመስመር መካከል እያደረጉ ማንበብ የሰነዱን ባህሪ የሰነዱን ፋይዳና ባክግራውንድ ከግንዛቤ ባስገባ መንገድ ማንበቡ ጠቃሚ ይመስለኛል። የችኮላ ድምዳሜ ላይ እንዳንደርስ ከዚሁ ጋር አያይዤ የማነሳው ነገር የሊማሊሞ መንገድ በጣም ተጣጣፊ ነው ይባላል አይደለ? እና ሹፌሩ አንዴ ወደ ቀኝ አንዴ ወደ ግራ መንገዱ ቢያስተጣጥፈው መዳረሻው ግን ያው የሚታወቅ ቦታ ነው እና አይ እኔ ቀጥ ብዬ ነው የሚሄደው ግራና ቀኝ ሳልታጠፍ ቀጥ ብዬ መዳረሻዬ ጋር ደርሳለሁ ቢል ሹፌሩ አደጋ ሊያጋጥመው ይችላል። እኛ በቋሚነት ይዘን ወጥ አድርገን የምንከተለው ሀገራዊ ጥቅም ብሔራዊ ጥቅም አለን። በዲክላሬሽንም ይሁን በኤምኦዩም ይሁን በሌላ ሰነድም ይሁን ግብ አድርገን የምንይዘው ያንን ነገር ነው። እነዚህ ነገሮች እንዴት ነው ተሰናስለው ግባችንን የሚያሳኩት የሚለውን ለማየት ግን ነገሩን በቅንነት ተፋርጎ ማየት ያስፈልጋል። በድምር አንድ ላይ ስናየው እነዚህ ነገሮች ተደማምረው ዛሬ ላይ ያስገኙልንን ውጤትና ነገ የሚያመጡትን ውጤት ደግሞ መረዳት እንችላለን። በአጭር ጊዜ ውስጥ እንደው ሌላው ነገር ይቀርና በአጭር ጊዜ ውስጥ አጀንዳ ያልነበረ ነገር አይነሳ የነበረ ነገር በዓለም አቀፍ መድረክ በኢትዮጵያ ዲፕሎማቲክ ግንኙነት ላይ አጀንዳ ሆኖ የማይነሳ የነበረ ነገርን አጀንዳ ተደርጎ እንዲነሳ መነጋገሪያ እንዲሆን ኢትዮጵያ በዚህ ጉዳይ የተበደለችው ነገር አለ፣ የሚያስፈልጋት የሚገባት ነገር አለ እንዲባል ማድረግ ተችሎ ንግግሩን ከዜሮ አንስቶ ምንም ንግግር የማይደረግበት የነበረው ጉዳይ ላይ እሺ ያስፈልጋል፣ ይጠቅማል፣ ተገቢ ነው ግን እንዴት ወደሚለው ማድረስ ተችሏል።
ይሄ ትልቅ ስኬት፣ ይሄ ትልቅ ድል። ስለዚህ ይሄንን ነገሩን ሰፋ አድርጎ በቅን ልቦና በማየት መረዳት ተገቢ ይመስለኛል። ከዚሁ ጋር አያይዤ ማንሳት የምፈልገው ነገር እንደዚህ ባሉ ሀገራዊ አጀንዳ፣ እንደዚህ ባሉ ሀገራዊ ጥቅም፣ ሀገራዊ ፋይዳ ባላቸው ጉዳዮች ላይ ከፓርቲ በዘለለ ከፓርቲ ውግንና ከፓርቲ ማሊያ በዘለለ ሀገራዊ የሆነ የጋራ አቋም ስንይዝ ተጨማሪ ጥንካሬ፣ ተጨማሪ አቅም ሊሆንልን ይችላልና በዛ ረገድ መደጋገፉ፣ ተቀራርቦ መስራቱ የተሻለ ነው ብዬ አምናለሁ። የወጥነት የተባለውን ይህን ያህል ካልኩኝ ይበቃል። የቀጠና ኃይሎች ጋር ያለ ትብብር ከጎረቤት ሀገራት ጋር ያለውንም ቅድም በበቂ ሁኔታ የሄድኩበት ይመስለኛል። በጦርነት ወቅት ፖለቲካዊ አመራሮች ኃላፊነታቸውን ሳይወጡ ወታደሩን ማግደዋል ሲሉ አቶ ጌታቸው ረዳ ከሰሱ። የህወሓት ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ኮርነር ፕሬስ ከተሰኘ ዩቲዩብ ጋር ባደረጉት ቆይታ አሁን ላይ የሚወቅሷቸውን ወታደራዊ አመራሮች ጀግንነት ባይክዱም የማይካዱ ስህተቶች መፈጸማቸውን ገልጸዋል። በዋነኝነት ግን ፖለቲካዊ አመራሩ ኃላፊነቶችን በአግባቡ ባለመወጣቱ ብዙ ጥፋቶችን አጥፍቷል ሲሉ ነው የተናገሩት። በጥቅምት 2013 ዓ.ም በክልሉ የተቀሰቀሰውን ጦርነት ማስቀረት ይቻል ነበር ያሉት አቶ ጌታቸው የመጀመሪያውን ዙር ጦርነት ማስቀረት ባይቻልም ከዚያ በኋላ የተካሄዱትን ጦርነቶች ግን አላስፈላጊ እንደነበሩና ማስቀረት ይቻል እንደነበርም ጠቅሰዋል። በሁለት ዓመቱ ውጊያ የሞቱ ተዋጊዎች አሃዝ በመጨረሻው ዙር በተካሄደው ውጊያ ከሞቱት ተዋጊዎች አሃዝ ጋር ሲነጻጸር እጥፍ መሆኑንም አስረድተዋል። አሁን በስልጣን ላይ ያሉት አካላት ትግራይን ይዘው እንዲጠፉ ሊፈቀድላቸው አይገባም ያሉት አቶ ጌታቸው የህወሓት ስራ አስፈጻሚ አባል የሆኑትን ወይዘሮ ፈትለወርቅ ገብረ እግዚአብሔርንም ወርፈዋቸዋል። ዝወር ሁሉ ምክንያት ሕናውን ናይ ባዕልና ኦልሬዲ ውሳነታት ወሲና ነርና የመጀመሪያውን ጦርነት ማስቀረት ባይቻል እንኳን በኋላ ላይ የተካሄዱትን ጦርነቶችን ግን ማስቀረት ይቻል ነበር። 2 ዓመት ሙሉ ተዋግተን የተሰዋው ሰው ቁጥርና መጨረሻ ዙር ላይ የተካሄደው ጦርነት ላይ የሞተው ሰው ቁጥር እጥፍ ነው። ይህንን አብይ እንዳይስቅ ጠላት እንዳይደሰት ምናምን ብለን የምናልፈው ጉዳይ አይደለም። ሌላው ከዚህ ታሪክ እንዴት ይማር ብለን ነው ማሰብ ያለብን። የትግራይ ህዝብ ተጨፍጭፎም በታሪክ ኩርዶች እኮ እንዲነበሩ ወዘተ ተብሎ እንደተጻፈው እንዲሆን አልፈቅድም። ለዚያው ነው በዚህ ሰዓት መባል ያለበትን ማለት ያለብን። መጻፌ አይቀርም። ኦክስፎርድ ወይም ካምብሪጅ ዩኒቨርሲቲ ሄጄ እስከምቀባባው ግን ወጣቱ ማለቅ የለበትም። የትግራይን ህልውና ለማረጋገጥ 2 ወር፣ 2 ዓመት፣ 20 ዓመትም ሊፈጅ ይችላል። ነገር ግን ያንን ለማድረግ ትግራይ አሁን እንዳትጠፋ መስራት ያስፈልጋል። ትግራይን እንመራለን ብለው ስልጣን የያዙት አካላት ትግራይን ይዘው እንዲጠፉ ማን ይፈቅድላቸዋል? አጠገባቸው ስለነበርኩ በደንብ አውቃለሁ። ጓድ ፍትለወርቅ ለምሳሌ አንድም ቀን ይህ ነው የሚባል ሐሳብ አንስታ አታውቅም። መጫጫህ ብቻ ነው። መለስ የጻፈውን ጽሑፍ መለስ ብሎ መመልከት ያስፈልጋል። አንዳንዴ እንደነ ገብረው አስራት ነው የምናደርጋቸው፣ በእግራቸው እንዲንከራተቱ ነው የምናደርጋቸው እያሉ ነው የሚዝቱት፣ የሚያስፈራሩት። አቶ ጌታቸው ረዳ የሚመሩት ዲሞክራሲያዊ ስምረት ትግራይ ፓርቲ ከ2 ሳምንታት በፊት ከብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ማግኘቱ የሚታወስ ሲሆን ፓርቲው የመጀመሪያ ጉባኤውን በትላንትናው ዕለት አካሂዷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።